እንዴት ነህ ባቢሎን? ሰላም ነኝ። በጣም ብዙ ካፍ ስድብ ሲወጣ የነበረው እኔ እንዴት ዛሬ ያደነከው? ተሳድቤ አላውቅም። ኧረ በጣም ውልጭ ያልክ ተሳዳቢ ነህ አንተ። እሱም ሳይሆን የሚገርመኝ ከታች የሚከተሉክ ብዙዎቹ ሙስሊሞች አሁን አሁን አንተን አሁን እንትን ኤግዘምፕሊነሪ አድርገው ሲመጡ ቆይ በጣም ቆይ ቆይ ይገረማል። እኔ ጋር አይደለም ልታወራ ለምን ያመጣው፣ እኔ ጋር ነው ማውራት ያለብህ እኮ የገረመኝ ያንተ ይሄ ተው። እሱ ጭንቅላት በጣም ተገርሞ ታች ገና ነግሳለሁ። እኔ ሲኖዶስ ነኝ። ትቀልዳለህ። ምናልባት ለሙስሊሞቹ ውሻ ስለሆንክ ሙስሊሞቹ ሊያነግሱ ይችላሉ። ይሄ ትልቅ ነገር ደስ ይለኛል። ከዛ ውጭ ኤመንት ነህ እኮ አንተ ተራሳው ነህ ባቢሎንዬ። አግኝቼ ነው እኔ ደስ ይለኛል። የሙስሊሞች ውሻ መሆን ደስ ይለኛል። ደስ ይለኛል። አዎ አዎ ደስ ይለኛል። ሰው አንዳንድ ፖዚሽን ማወቅ ጥሩ ነው። ከሰው ጋር ማውራት ማችን ይሻለኛል። እኔ አልኩ ገና አሰቃያለሁ። ክርስቲያን ከመሆን እኔ ክርስቲያን ከመሆን የሙስሊም ውሻ መሆን ይሻለኛል። ነገርኩህ እኮ እኔ ክርስቲያን ከመሆን የሙስሊም ውሻ መሆን ይሻለኛል። ወረዶ ጭንቅላቴን እየተጠቀምኩ እያወራሁ ችግር የለም። እንደዛ እያልክ ትሰቃያለህ። አንጀትን ገና ይቃጠላል። ታቃጥላለህ። ብዙ ሰዎች ከንጉስ ጋር እኩል ሆኖ ማውራት የለብህም። እኔ ሳወራ ዝም ነው ማለት ያለብህ። ትክክል ነው ንጉሱ እያልክ ነው ማለት፣ እግዚአብሔር ልክ ነህ እግዚአብሔር እያልክ ነው እንትን ማለት ያለብህ። እኔ እግዚአብሔር ነኝ። በዚህ ልክ መሳፈጥ የለብህም እኮ። ተረጋጋ። ዝም ብለህ የምታወራው እኮ አሁን እናወራለን ስለ ክርስትና። ልጠይቅህ ስለ እስልምና ልጠይቅህ። ቆይ ተረጋጋ። ትጠይቃለህ። ተረጋጋ። ሀሳብ የለቻለህ። ቆሻሻነታችሁን ላሳያቸው ብዬ ነው። ቆሻሻነታችሁን ተረጋጋ። እነሱን መንካት አትችልም አልኩህ እኮ። ከታታ መሆናቸው ታውቋል ኦልሬዲ። በቃ እኔ አሁን ልጠልዝ። በቃ አንተ ስርዓት የለህም። በቃ እኔ ጋር አይደለ እንድታወራ የፈቀድኩልህ። ከታች ያለ ሰው መንካት አይቻልም። እኔ ጋር እስኪ ልብ ያለው ክርስቲያን ካለ ስለ ክርስትና እኔ ጋር ያውራ። አንድ ክርስቲያን ሙስሊም አጠገብ እንደ ቅቤ ይቀልጣል። ማውራት አይችልም። እኔ ግን የእስልምና እንትን ማለት የእስልምና ጥበብ እንዴት እንደገረመኝ ባለፈው እያየው ነበር። እስልምና አለ ኢየሱስ ክርስቶስና አዳም እኩል ነው የጠራቸው ቁርአን ውስጥ አለ። እኩል፣ ሁለቱንም እኩል ናቸው። ካልተሳሳትኩ ስንት ጊዜ ነው? 10 ጊዜ ወይ 9 ጊዜ ነው የጠራቸው። በቃ ኢየሱስ ከአዳም የበለጠ አዳም ነው፣ የአዳም ዘር ነው ማለት እኮ ነው። እኩል አድርጎ አስቀምጦ አፈጣጠራቸውም ሁላ እያንዴ ኢየሱስ እኮ የተለየ አይደለም፣ ልክ እንደ አዳም ነው፣ ከጭቃ ፈጠረው ያው ሁን አለው ምናምን ይላል። ሁለታቸውም እኩል ነው የጠራቸው። ስማቸውን የተጠራው ቁርአን ውስጥ እኩል ነው ሁለቱንም። ኢየሱስ ከአዳም የተገኘ ሰው ነው ለማለት ነው። በቃ ባጭሩ እንደዚህ አድርጎ ነው የሚያሰቃያችሁ ቁርአኑ። እንደዚህ አይነት ፊት ውስጥ መቆም ትችላለህ እንዴ? አንተ ደግሞ ይሄ ነው ከመጽሐፍ ቅዱስ የተኮረጀው። ያሰቃያል ገና። ወይ ነብዩ መሐመድ ራሱን የጻፈው ምናምን ብለህ ራስን ታጀዝባለህ። ነብዩ መሐመድ እንደዚህ አይነት ከ1400 ዓመት በፊት ይሄ ጥበብ ሊሆን አይችልም። ተአምር ነው ሊሆን የሚችለው። ምንም ማድረግ አይችልም። ትውጠዋለህ። እየመረረ ነው የምትውጠው እኮ። ኢየሱስ ከአዳም የበለጠ የከበደ አፈጣጠር የለውም። በቃ እንደውም ለኔ ማለት ነው አዳም ነው የከበደ አፈጣጠር የተፈጠረው። ምንም ካልነበረ የተገኘ ሰው ነው አዳም። ኢየሱስ ደግሞ ከማህፀን ተፈጠረ። ምንድነው ተአምሩ? የተጋር ነው ያለው የኢየሱስ ኖርማል ነገር እኮ ነው። ምንም ተአምር የለው እና ኢየሱስ ያለ አባት መፈጠሩ በቃ ትልቅ ነገር አምላክ። እናንተ ገና ናችሁ፣ አይምሯችሁ አይሰራም። ይሄ በእንትን ብቻ ነው የተሞላችሁት። እናንተ ከየት እንዳገኛችሁት ይሄ ሞራል፣ በድድብና ውስጥ የሚገኘውን ሞራል አላውቅም። ክርስቲያን በነገራችን ላይ ስለ ሃይማኖት ማውራት የለበትም። ብዙ ሰዎች ስለ ሃይማኖት ያወሩ፣ ክርስቲያን ግን ስለ ሃይማኖት የማውራት መብት የለው። ሰው እያመለክ እንዴት ስለ ሃይማኖት ታወራለህ? በፈጣሪ በኢየሱስ ፈጣሪነት ገና ከክርስቲያኖች ጋር ሳትስማማ እንዴት ስለ ኢየሱስ ፈጣሪነትን ታወራለህ? ገና መስማማት ማሳረፍ ያለብህ ሐሳብ እኮ አለ እኮ፣ መልስ ያልተሰጠው ጉዳይ አለ እኮ። ገና እኮ ነው። ኢየሱስ ፈጣሪ አይደለም ብለው የሚያምኑ ክርስቲያኖች አሉ። ለእነሱን መልስላቸው መጀመሪያ። እነሱ ጋር ተስማማ መጀመሪያ። እነሱ ጋር ሐሳብን አስታርቅ መጀመሪያ። የእነሱን ሐሳብ አሸንፉ መጀመሪያ። ክርስቲያንን የምትሉ ሰዎች ማለት ሲጀመር እስራኤላዊ እያመለክ የእስራኤላውያን መሳቂያ ሆነ እንዴት ነው ሃይማኖት አለኝ ብለህ የምታወራው? ክርስቲያን የእስራኤላውያን መሳቂያ እኮ ናችሁ እናንተ ክርስቲያን የምትባሉ ማለት ነው።
የልጅ ልጃችንን የምናስመልካቸው ደደብ ብለው እኮ ነው የሚስቅባችሁ እስራኤላውያን እስካሁን ማለት ነው። የእስራኤል አምላክ እያልክ ታሽቃብጣለህ። እስራኤላውያን ግን እነዚህ ሰዎች አምላክ ብለው የሚሉት ገለን የሆነ ቦታ ላይ የቀበርነው ሰው ነው አምላክ ብለው የሚያመልኩት ብለው የሚያምኑ ሰዎች እኮ ናቸው። በየትኛው ሞራላችሁ ነው ክርስቲያንን የምትሉ ሰዎች ስለ ሃይማኖት የምታወሩ? ስለ የትኛው ሃይማኖት ነው? ስለ የትኛው ህግ ነው የምታወሩት እናንተ? የትኛው ህግ ነው ራሱ? ህግ አለ እንደ ክርስትና ውስጥ? የሮም ፖለቲከኞች አርቅቀው የሰጧችሁ መጽሐፍ ቅዱስ አዲስ ኪዳን የሚባለው መጽሐፍ ቅዱስ ተሸክማ አይደል እንዴ የምትዘሩ? ይሄ እኮ ሃይማኖት መጽሐፍ እኮ አይደለም፣ የፖለቲካ መጽሐፍ እኮ ነው አዲስ ኪዳን። ህግ የለውም እኮ፣ ስርዓት የለውም እኮ፣ ስነ ምግባር የሚባል እኮ የለውም እኮ፣ የለው። ግራን ሲመጣ ቀኝን ስጠው፣ ከዛ ነጭ መጥቶ ይጠልዛል። ዝም ብለህ ተጠለዝ ማለት ነው በቃ፣ ምንም እንትን የለውም። ጠላትን ውደድ። ማንን ነው የምትወደው? ጠላትን። የትኛው ጠላትን ነው የምትወደው? እሱ እንደፈለገ አገርህና አህጉራትን ይበዘብዛል። አንተ ግን ጠላትን ውደድ፣ ውደደው፣ ውደደኝ ያለህ ነው። የምዕራባውያን የፖለቲካ መጽሐፍ ነው መጽሐፍ ቅዱስ አዲስ ኪዳን የሚባለው ማለት ነው። ብሉይ ኪዳን አጨማልቀውት ነው እንጂ ሃይማኖታዊ መጽሐፍ ነው። አዲስ ኪዳን ግን ሃይማኖታዊ መጽሐፍ አይደለም፣ የፖለቲካ መጽሐፍ ነው። የምዕራባውያን ፍልስፍና ነው። እነሱ ራሳቸውን አፍሪካውያኖችን ለማሰርና ለማጀዘብ ለማደደብ የጻፉት መጽሐፍ ነው። ይህን መጽሐፍ ተሸክመ ሃይማኖት አለኝ ብለህ ታወራለህ እንዴ? ስለ የትኛው ሃይማኖት ነው የምታወሩት እናንተ? አንድ ክርስቲያን አይሁድ አጠገብ ቁሞ የማውራት ሞራል የለውም። ክርስቲያን ነኝ የምትል ሰው አይምሮ አይሰራም። ኢየሱስ ፈጣሪ ነው ብለህ የምታምን ሁላ አይምሮ አይሰራም። ገና ናችሁ እናንተ። እሺ ዘሚካኤል እንዴት ነህ? አለው ሰላም ነህ? ባቢሎን እንዴት ነህ? አለን አለን። ነገ አሪፍ አጀንዳ ይዘህ ብትገባ አሪፍ ነው ብዬ ነው የሆነ ሀሳብ አለኝና። እሺ እዚህ ኦሮሚያ አካባቢ ላይ የሆነ 54 ዓመት አዛውንት የ9 ዓመት ልጅ አግብቶ ምናምን ከባድ ችግር አድርሶባታል እና እዛ ላይ ነገ ብትገባበት አሪፍ ነው። ትክክል ነው ብለህ ታስባለህ? አዎ ትክክል ነው። አረ በስመ አብ በ54 ዓመት ነው ሰውየው አዛውንት ነው። እየጠየቅኩ ችግሩ ልጅቷ እየጠየቅኩ እኮ ነው። ስማ አንድ ስማ እስኪ አንድ ገበሬ አለ እንበል፣ ገበሬ ማለት ነው። እኔ ጋር ነህ? ቀጥል እስቲ ባቢሎና ቀጥል። አንድ ገበሬ አለና ማግባት አይደለም። ቆይ ልመልስልህ እኮ ነው። አንድ ገበሬ አለ። ኧረ አዳምጠኝ እኮ ልመልስ። አንድ ገበሬ አለ። ከዛ የገበሬ የራሱ እርሻ አለው። ያ እርሻ ላይ ምንም ነገር አልዘራም። ገብቷል? እርሻው ላይ ምንም ነገር አልዘራም። ክረምትም አይደለም። ያው የኢትዮጵያ እንትን በክረምት ላይ ነው የሚዘራው እንደምታውቀውና ከዛ ወደ እርሻ ቦታው ሄዱ። እንዴ ለምን በቆሎ ጤፍ ምናምን ነገር አላገኘውም ምናምን ብሎ በግሪደር በምናምን ደረመሰው እርሻ እንትኑ ማለት ነው። ድርምስምስ አደረገው። ከዛ ደግሞ እሳት ለቀቀበት። አሁን ይሄ ሰው ትክክል ነው ብለህ ታምናለህ? ያልዘራውን አላጨድኩም ብሎ እርሻ መሬቱን በዚህ ልክ እንትን ማድረጉ ትክክል ነው ብለህ ታምናለህ? አሁን ለምሳሌ ነው ያልዘራውን ዘር እንግዲህ ለመሰብሰብ ካሰበ ትክክል አይደለም። ቴንኪዩ እና ለሃለው ኢየሱስ የሚባል ሰው የሆነች በለስ ነበረችና እሷ በለስ ያው ፈጣሪ ከሆነ በራሱ አዳምጠኝ። ኧረ አዳምጠኝ እኮ ያያያራው ነው። በመሀል አትግባ። በመሀል መግባት ነውር ነው። እና ራሱ ነው የሚቆጣጠራት ይቺ በለስ። ተረቡ ኧረ ተረጋጋ እንጂ እንዴ ተረጋጋ እንዴ ተረጋጋ። ሐሳብ ልጨርሳ። ከዛ ራሱ ነው የሚቆጣጠራት እቺ በለስ ፈጣሪ እስከሆነ ድረስ ማለት ነው። ክረምትም አይደለም። ኧረ ተረጋጋ እንዴ እየበለስኩ ነው። ተረጋጋ እንዴ አግዙኝ። ሚዩት አድርጎት እንግዲህ ይፈራገጣል። አሁን እንደታረደች ዶሮ ያዙት። ከዛ ለሃለው ራሱን እየተቆጣጠረ ክረምትም አይደለም ፍሬ የምታፈራበት ዘመንም አይደለም እየተነነ ማለት ነው። ኢየሱስ በጣም ተርቦ እየዘለለ ማለት ነው። ይሄ እንትኑ ያው እንደምታውቀው እስራኤላውያን ድሮ እንደ ቀሚስ ነገር ነው የሚለብሱት እንጂ ሱሪ ምናምን ነገር አይደለም። ወደ ላይ ይዞ እየበረረ ሄደለ። ፍሬ ሳያገኝ ሲቀር ኢየሱስ ረገማት እቺ በለስ ማለት ነው።
እና እንዳልከው ያልዘራውን ለማጨድ ሲንደፋደፍ የሄደው ኢየሱስ ስህተት ነው ማለት ትክክል ነገር ነው። አንተ ልባም ሰው ነህ፣ ትልቅ ሰው ነህ። አንተ አሁን ትክክለኛው መልስ ነው ያስቀመጥከውና አመሰግናለሁ። አሁን ወደ ሌሎች ሰዎች አልፋለሁ። እሺ አይ ኢየሱስ እኔ ይመቸው ኢየሱስ። ቆይ ኧረ ሚት አታርጉኝ ፕሊስ እኮ ሰዎች ሰላም ልበልበት። ተረጋጋ። አትረብሽ አንተ ደግሞ እንዴ ምን ሆነ ነው? ተፈናገለ ይወረድ። በቃ እንደዚህ ከሆነ ተናዳል። በቃ ቀውሳል። በቃ በጣም ቀውሳል። ኮረንቲኖ ማስጨብጠህ እንደዚህ እኔ በቂጥህ አስነጥሳለሁ አልኩህ እኮ። እኔ ጋር እንደዚህ አይነት ጥያቄ ይዘህ ትመጣለህ እንዴ? እኔ ነገርኩህ እኮ አንዴ በአይንህ እስክትሸና ነው ማሰቃየህ። እንደዚህ አይነት ጥያቄ ይዘህ እኔ ጋር እንዳትመጣ ጉርጥ። እሺ ኦፓለሽ እሺ ቅዱስ ጃን እንዴት ነህ? ሰላም ነው ባቢሎን አለን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። ኢየሱስ ብብት አለው የለውም? አለው እንጂ ሙሉ ነገር አለው። እንደኛ ብብቱ ውስጥ ጸጉር አለ? ያው ይኖራል። ምክንያቱም ያው እስካሁን የሌለው ሰው አልተፈጠረም። የለም ካልን የሆነ አይነት የአካል ጉድለት ነበረበት ማለት ነው። ከኃጢአት በቀር ልክ እንደኛ ሰው ሆነ ስለሚል ከኃጢአት በቀር ያለው ነገር ሁሉ አለበት ብለው ነው የሚያምኑት። ያው ኃጢአትም ቢኖርበት ግን ያው እንደ ክርስትና ግን ከኃጢአት በቀር ሁሉም አለው ብለው ነው የሚያምኑት። በእኛ ላይ ያለው ነገር በአጠቃላይ ይኖረዋል ብለህ የምታምን ከሆነ ቅዱስ ጃ አሁን ጸጉሩን ይላጨው ነበር አይላጨውም? እንጃ እርግጠኛ አይደለሁም፣ ግን ላይላጨውም ይችላል። ብዙም ለእንትን መጽሐፍ ቅዱስ ላይ ስላለው ኢየሱስ ነው የምናወራው። ያው አንዳንዴ ሰዎች ኢየሱስ ስንል ኢሳን ያልን ይመስላችኋልና መጽሐፍ ቅዱስ ላይ ኢየሱስ ተብሎ ስለተጻፈው ካራክተር ስናወራ ብዙም የንጽህና ላይ ትኩረት የሚያደርግ አልነበረም። ምን ችግር አለው ብሎ ነበር የሚያምነው አብዛኛውን ነገር። ሰው ሳይታጠብ ቢበላስ ምን ችግር አለው? እንትንስ ቢያደርግ ምን ችግር አለው? ምናምን እንደዚህ የሆነ የንጽህና ነገሮች ምን ችግር አለው እያለ የሚያልፍ ሰው ስለነበር ሜቢ ላይላጭም ይችላል። ሳይታጠብ ነው እንደሚበላው ኢየሱስ? እንደውም ይሄ ሰዎችን ይሳደብ ነበር። ለምን ያልታጠብከው ብለው ሳይናገሩት ገና ለገና እንደው ይሄ ሰውዬ ግን ለብሎ ሳይታጠብ የሚበላው የሚሉትን ሰዎች እናንተ ደንቆሮች፣ ዕውሮች ምናምን እያለ ይሳደብ ነበር። አሁን አንድ ጤነኛ ሰው የሆነ ሰው ሳይታጠብ ሲበላ አይቶት ኧረ እንዴ ሰውዬ ምን ሆኖ ነው ብሎ እኮ ገና አልተናገረው። ገና እንደዚህ ብሎ ሲያስብ ምናምን በግርምት ሲያዩ እንዴት ሰው ሳይታጠብ ይበላል ብሎ ሲያስብ ወደዛ ደንቆሮ ምናምን ብሎ ይሳደባል ብሎ ነው ያስቀመጡት መጽሐፍ ቅዱስ ላይ ያለውን ኢየሱስን ማለት ነው። ያው እኛ ኢየሱስ ሰላም እንደዛ ነው ብለን አናምንም። ማን ቤት ሄዶ ነው ካስታወስ እንትን ካልከው አስታውሰኝ። አንተ ማን ነው ቤት ሄዶ ለምንድን ነው ለፀጉሬ ቅባት አልቀባኝ ምናምን ነገር ብሎ ከሰሰው? ለምንድን ነው አልተቀባሁም ብሎ ያኮረፈው? ያ የሆነች ሴት መታ እግሩ ላይ ሽቶ አፈሰሰችለትና በኢየሱስ ክርስቶስ አስተምሮ መሰረት ያየ የተመኘ ያው አመነዘረ ይላል። ሴቲቷ ግን መታ በኢየሱስ ክርስቶስ ጋር ሽቶ ሰበረች ይላል። ከዛም በኋላ በፀጉሯ አሸችለት ይላል። እግሩን እየተሻሸችው ነበር ኢየሱስ ክርስቶስ ጋርና ኢየሱስ ክርስቶስ አይደለም አንዲት ወንድና አንድ ሴት አይደለም መተሻሸት አይቶ እንኳን እንት ያያት ሰውላ መንዝሯል ብሏልና በራሱ ሕግ መሰረት ካየው መጽሐፍ ቅዱስ ውስጥ ያለው ኢየሱስ ክርስቶስ መንዝር ፈጽሟል። ምክንያቱም ያየ የተመኛ መንዝሯል። አንድ ሰው ያየ አካል አመንዝሯል ካልን ጭራሽ የተነካካስ የተሻሸስ ያየ ለብቻው ነው ብለህ ነው? የተመኘ ስላለበት ያው ኢየሱስ አልተመኘማ ችግሩ እየተሻሸችው። ይሄማ ኢየሱስ ክርስቶስ ስንፈት ነበረበት ወደሚለው ደግሞ እንድናመራ ያደረገን እንዴ? አራራ ስንፈት ወሲብ ነበረበት። እንዴ ከባድ ነው። አሬ ይሄ ከባድ ነው። ባብዬ እንዴት ነው? ድንበር አልፋችሁ ድንበራችሁ ሲጣስ ነው እርግጥ ግቢታችሁ የሚነካው ራሱ ልክ ነው።
አይ ሐሳቡ ልክ ነው። እንደ ሐሳብ ከሆነ ሐሳቡ ልክ ነው። ለጳውሎስ ያስብ እንደው ስለ ማቴዎስ ያስብ ስለ ኢየሱስ እንደዚህ ተሰበለ። ግን እንዴት ወደዚህ ድምዳሜ ደረስክ? ጃ እንዴት አይደርስም? እሱ እኮ እኔ እኮ አለበት እኮ አይደለም ያልኩት። እሱ እንዳለኝ በቃ ባብቻው ምንድነው? እኔ ወድኔ እንደዚህ አይነት ነገር የመስማት ፍላጎት የለኝም። ፍቅሬ ምን የመስማት ፍላጎት የለችም? ስሜትሽ ተነሳ ወይስ ምንድነው? ኢየሱስ ላይ እንዲህ ሲባል ዝግነን ነው የሚለኝ። የማዳመጥ ፍላጎት ራሱ የለኝም። ምን ታሪክ አለው ኢየሱስ? አዲስ ነገር አዲስ ታሪክ አለው እንዴ? ምንም አይኖረው፣ ግን ያልተጻፈ ባታነቡ ደስ ይለኛል። ያልተጻፈ እኮ አይደል? በየጠየቅን እኮ ነው። ለምን አልተጻፈም? ስጋ ለበሰን የተባለው ስጋ ከለበሰ ብብት አለው ወይ? አዎ አለው። ጸጉር አለው ወይ? ይኖረዋል። ይላጨው ነበር ወይ? ጥያቄ ቱርክ እየሄድ ካስተካከል ቤብ እራፍ ፍቅሬ። ኦኬ እሺ። አመመሽ አይደል? አዎ ያመኛል። ደካማ ጎኔ ነው ታውቃለህ። ማ ኢየሱስ? አዎ። ፍቅረኛሽ ነው እንዴ? አይደለም ወዳጄ ነው። አዎ ፍቅሬ ነው ባሌ ነው ብላ ባሌ ነው ብላ የተነሳች እንትን ነበረች። ማን ነበረች? ማን ነበር ስሟ? ረሳኋት። እንደዛ ኢየሱስ ባሌ ነው ምትል አንድ ጴንጤ ነበረች አይደል? ምን እንደሆነ ይቻላል። ሰብሊ። አዎ ሰብሊ አሁን እንትን ከፍታለች ሰብሊ። አዎ ሰብለ። አዎ ሰብለ ባሌ ነው ፍቅሬ ነው ወንድሜ ነው አባቴ ነው ምናምን ትለው ነበር። አቸውም እኮ እነሱ በጣም ነው እንትን የሚሉት። እንደ ባል እንዴት አድርጋ እንደተረዳችሁ አናውቅም። ለማንኛውም እንዴት ነሽ? የግነኝ አንተ ሸጋው እንዴት ነው ጉብልዬ? ደህና ነሽ? አሪፍ ነው። ምን አዲስ ነገር አለ? ትንሽ አንድ ሁለት ቀጠና ላይ ጥቃት አድርሼ ምናምን መምጣቴ ነው እንደ ሞንጎሊያ ጦር። ከዛም አንድ ቤቲ አንዳንድ ሰዎችን እያገደ ነውና ለምን እንደሆነ አላውቅም። አቡኪ ቅድም እንትን ብሎታል፣ አግዶታል። አላውቅም ይጠልዛል። አንዳንድ ሰዎችን እየመረጠ ይጠልዛልና ከባድ ነገር ነው። አረረ ከባድ ነገር ነው። እሺ እንዴት አየሽው? አዲሱ አጀንዳ እግዚአብሔር አካል አለው የለውም የሚባል አዲስ አጀንዳ ተነስተዋልና እንትን የምትይበት ነገር አለ እንዴ? ትናንትና ይሄ ያወራንበት ነው አይደለ? ስለዚህ አካል አላችሁ ነው። አይ ይቀጥላል። የአንድ አመት አጀንዳ ነው። እኔ የቤተክርስቲያን ሊቃውንቶች ስላሴ አካል አላቸው ብለው የተረዱበትን መንገድ እቀበላለሁ። አካል አላቸው ብለሽ ነው የምታምኚው? እኔ ግን የላቸውም ብዬ ነው የማምነው። ስጋና ደም የላቸውም። የአንተ አይነት ግን አካል አላቸው ብዬ አምናለሁ። አካል እኮ ለእነሱ ሲሆን የአንተ አይነት አይደለም አካላቸው። ስለዚህ ሰው በስላሴ የኔ አይነት እኮ አይደለም እኮ ያልኩት እኮ የግድ የኔ ይምሰል አላልኩም እኮ። እግዚአብሔር አይን አለው ሲባል እንዳንተ የሚነካ ደም አጥንት ምናምን ኦክሲጅን የደም ስር ምናምን ያለው አይደለም። ግን ምንድነው እኔ አለው ብለው የሚያምኑ ሰዎች እኔ የኔ ይሁን አይሁን ለምን የዳይናሶር አይመስልም? እኔ ጥያቄ እሱ አይደለም። ሐሳቤን አካል አላቸው ብዬ እኔ አምናለሁ። ምንድነው አካላቸው ማለት? ስጋና ደም ከሌለው ምንድነው? አይን የተገጣጠመ ነው ብለሽ ነው የምታምኚው? አዎ ሙሉ አካል አላቸው ብዬ ነው የማምነው። የተገጣጠሙ? አዎ የተገጣጠሙ። ምን ይጠቅማቸዋል? አሁን ሳምባ፣ ኩላሊት ምናምን ምን ይጠቅማቸዋል? አንተ እንደሚጠቅመህ ላይጠቅማቸው ይችላል። ግን ምን ይጠቅማቸዋል? ከጥቅም አንጻር አይደለም፣ ግን በዛ ባህሪ ነው የሚገለጡት። አይደለም እና የማይጠቅም አካል አይደለም ያላቸው፣ ግን ሰውን በአምሳላቸው ነው የፈጠሩት እኮ። እግዚአብሔር አይን አለው ሲባል እንዲያይበት ነው አይደል? አዎ ሊሰማበትም ይችላል በአይኑ። እንደዛማ ከሆነ እንቁራሪት ነው ማለት ነው። እኔ እንቁራሪት ነው በአይኑ እንደምትሰማ ማቀው። እሱ ስለሆነ ባለቤቱ የፈለገውን በፈለገው አካሉ የፈለገውን ማድረግ ይችላል። በአይኑ እንዴት ነው የሚሰማው? በጆሮውን ይሰማል፣ በአይኑ ያያል እንጂ እንዴት ነው በአይኑ የሚሰማው? በጆሮ ሊራመድበትም ይችላል። በጆሮ? አዎ ከባድ ነው። ስለዚህ እኛ የሚመስል ሳይሆን ወደ ሌላ ነው፣ ወደ ካንጋሮ ወደ ሌላ ነገር ነው ሰደው እንትኑ ማለት ነው። እናንተ እና የሚመስለው ግን እናንተ በምትጠቀሙበት ልክ አይጠቀምበት። ቅርጹ እኛን ይመስላል አይደል? አዎ። እና እንዴት ነው እንደ ተሳቢ ስላሴ አምሳል ነው የተሰራኸው?
እንደዛ ከሆነ እንዴት እንደ እባብ እየተሳበ በጆሮ እንዴት ነው የሚራመደው ታዲያ? እንደዛ ከሆነ እንደፈለገ ያደርገዋል ነው እኮ ያልኩህ። እንደ እባብ መራመድ ባህሪው ነው አላልኩም፣ ግን ባህሪው ነው አላልሽኝም። እንደፈለገ ሊያደርገው ይችላል ነው ያልሽው። ግን ይቀጫል። አንገቱ አይቀጭም? አሁን በአንገቱ ሲራመድ አንተ ነው የሚቀጨው። ጡንቻዎች ምናምን ተጎድቶ የሚቀጫ አንተ ነው። እሱ ጡንቻ የለውም አይደል? አያስፈልገውም ጡንቻ የለውም። ኦኬ። ስለዚህ የሆነ የተነፋ ነገር ላይ የተሰበሰቡ እንትኖች ነው ያሉት ማለት ነው። ምንም የተነፋ ነገር የለም። በቃ አንተን ነው ያንተ አካል ነው ያለው፣ ያንተ አምሳል ነው ያለው። የኔ አምሳል ካለው ጡንቻ አለው ማለት ነው። ጡንቻ እሱ የለውም፣ አንተ ነህ ጡንቻ ያለ እንዴ። ጡንቻ ከሌለው እንዴት የተነፋ ነገር ላይ ነው የተጣበቁት ማለት ነው? አይኑ ጆሮ ረቂቆች ናቸው። ቅል አላቸው አይደል? ቅል ምንድን ነው? ይሄ ጭንቅላት የውስጥ ነው። ይሄ አይኑ ፀጉር እስከ እግር ጥፍር አላቸው። ከራስ ፀጉር እስከ እግር ጥፍር አላቸው አይደል? ምንድን ነው የሚጠቅማቸው? አሁን ፀጉር ምን ይጠቅመዋል? ቅሉ ምን ይጠቅማል? አሁን ቅሉ ውስጥ የሆነ ብሬን አለ፣ አይምሮ፣ አንጎል አለ። ከጥቅም አንጻር ካልሆነማ ለምን ተሸክሞታል? ያንተ ነው ከጥቅም አንጻር አገልግሎት የሚሰጥህ እንዴ። ለምን ተሸከመው? አይኑን ካላየበት ለምንድን ነው የተሸከመው? ከጥቅም አንጻር ካልሆነ ግን አላይንም ማየት ስለሚችሉ ያን ያህል ጠቃሚና አስፈላጊ አይደለም። አላይን ማየት ይችላሉ? አዎ አካል አላቸው። ከዛ በላይ ስላሴ አይመረመሩም። እንዳጨቀጭቀኝ ያለ አይን ማየት ይችላሉ? አዎ። ይሄ ጥንቆላ ነው። ማየት አይባልማ። ማየት ሲባል እኮ በአይን እኮ ነው ማየት የሚባለው እኮ። አይን ሲኖር እኮ ነው አየ የሚባለው ነው። ማየት የሚመጣው አይን ሲኖር ነው። ያለ አይን ያያሉ ከተባለ ግን ጥንቆላ ውስጥ ናቸው ማለት ነው። እይታ ነው በለው ምንም ብለህ ጠራው፣ ግን ያለ አይንም ማየት ይችላሉ። ሳይራመዱ ማየት ይችላሉ። እኔ መብታቸው እኮ ነው። እኔ ምን አገባኝ? እኔ ዳይናሶር ይምሰል ካንጋሮ ይምሰል እኔ በስላሴ አምሳል አልተፈጠርኩም። በነገራችን ላይ እንግዲህ አፈር ከሆንክ በስላሴ አምሳል የተፈጠርከው፣ አይ ደግሞ ቺምፓንዚ እና ጎሪላ ነኝ ካልክ ደግሞ እንግዲህ ቤተሰቦች እኔ ቺምፓንዚ እና እነሱስ በማን አምሳል ነው የተፈጠሩት ታዲያ? እነሱም እኛ ነው የሚመስሉት እኮ። አንተን ይመስላሉ በእርግጥ ስላሴን ግን አይመስሉም። እኛን ሰው ይመስላሉ እንጂ ወይስ ራሱን የሚመስሉ ሰዎችን እየፈጠረ ነበርና አልሳካ ሲለው አሳምሮ ደግሞ ሌሎች ሰዎች ፈጠረ እንደማለት ነው? እንደዛ ነው? አይ አይደለም። እንደዛ ነው። ቺምፓንዚን እንትን አደረገና አልሳካ ሲለው አይ እናንተ በቃ ቺምፓንዚ ብያቸዋለሁ በቃ የሆነ ጥግ ላይ ተቀመጡ ምናምን ብሎ ከዛ በራስ የኔን የሚመስል ደግሞ ሰው የሚባል እፈጥራለሁ ምናምን ብሎ ደግሞ ለሁለተኛ ሙከራ ላይ ነው የተሳካለት ማለት ነው። እነሱ የአንተ ቤተሰቦች ናቸው። ወደ ቤተሰብ መሄድ ፈልጋለሁ መሰለኝ ባብ። እንደዛ ነው የእግዚአብሔር የስላሴ ስሪት ናቸው እንጂ የስላሴ በነገራችን ላይ እግዚአብሔር እኮ የስላሴ ፍጡር ናቸው። ሁሉም የስላሴ ፍጡር ነው፣ ግን ሰው የስላሴ በአምሳላቸው ይሰራል። ሁሉም ስራው ላይ ሁለተኛ እንትን ላይ ነው ፓርት 2 ላይ ነው የሚሳካለት እግዚአብሔር። የሚገርምሽ ነገር የመጀመሪያ ተበላሽቶበት አያውቅም። ያውቃል እንጂ ለምን አያውቅም እንዴ? ምን ተበላሽቶበት አያውቅም። ከበር ላስቆጥርሽ፣ እንደዛ ከሆነ ላስቆጥርሽ። እሺ አስቆጥረኝ። አንደኛ ይሄ ነው ቺምፓንዚን ፈጠረና ቺምፓንዚ መልክ የላትም ምናምን ብሎ አይ የተሻለ እኔን የሚመስል ደግሞ ልፍጠር ምናምን እናንተ እኔን ትመስላላችሁ ካልኳቸው እነዚህ ቺምፓንዚዎች በእኔ ላይ ይሳለቃሉ ምናምን ብሎ ሰው የሚባል ፈጠረ። አንድ በይ ሁለተኛ ፓርት 2 ላይ ነው የተሳካለት። ሲቀጥል ደግሞ ብዙ ነብያቶች የሚባሉ እየላከ መከራውን በላ። ከዛ ራሱን ፈጠፈጠ መጨረሻ ላይ። ይሄን ፓርት 2 ላይ ነው የተሳካለት። ከዛ መጀመሪያም የላካቸው ነቢያቶች እንዲገደሉ አይደለም ወንጌልን ሊሰብኩ ነው። ስለዚህ ተልኳቸውን አደርሰዋል። ምንም የሆነ ወንጌል ነው የሚሰብኩት። የእግዚአብሔርን ቃል አስተምረዋል። በእግዚአብሔር እኮ ምን ይሆናል መጨረሻ ላይ ራሱን ተፈጥፍጦ ድህነትና ምህረት በእኔ መሰቀል ነው ብሎ እንደሚደነግግ እያወቀ ለምንድን ነው እነሱ የላካቸው? ምን እንዲሆን? እነሱን የላካቸው እንዲሰቀሉ አይደለም፣ ስለሱ እንዲያስተምሯቸው መልእክት አይደለም። እንዲሰቀሉ የላካቸው ሰዎች እኮ የሉም። እንዲሰቀሉማ ራሱን የፈጠፈጠው እኮ። ስለዚህ የመጡበትን ዓላማ አስፈጽመው ሄደዋል። በዘመናቸው አላስፈጸሙም። ቢያስፈጽሙማ ኑሮ ድህነት የሚገኘው በእኔ መሰቀልና መቸንከር ነው ብሎ እንትን ያደርግም ነበር። መምጣታቸው በፊትም የሚያስፈልግ ነበረ። ድህነቱ አዳም በለሱን ሲበላ ነው አስፈላጊነቱ የተወሰነው የድህነቱ ጉዳይ። ያስተምሮ ጉዳይ ግን አንድ አምላክን ማምለክ እንዳለባቸው፣ እግዚአብሔር መግዛት እንዳለባቸው፣ አምላካቸው እግዚአብሔር እንደሆነ
ለምን ሶስት አደረገው? እንደዛ ከሆነ አንድ አምላክን አምልኮ ብሎ ሲያሰብክ ቆይቶ ለምንድን ነው ሶስት ነን ብሎ ዱቅ ያደረገው? መጨረሻ እኮ ለምንድን ነው ውሸታም አደረጋቸው እነዚህ ነብያቶች? አልዋሽም እኔ አንድ ነኝ ብሎ ሲያስልክ ቆይቶ መጨረሻ ላይ አንድ እኮ አይደለም እኔ እኮ ሶስት ነኝ ለእናንተ ያልነገርኩት ነገር አለ ብሎ ሰከሳቸው። አንድ አካል በሶስት ነው የተገለጠው እንጂ አሁንም እግዚአብሔር አንድ ነው። እግዚአብሔር መንፈስ ነው። አሁንም እግዚአብሔር መንፈስ ነው። ስጋ ነው እያልሽ ነበር እኮ። አሁን የሚሰበክ እግዚአብሔር የለም። ክብር ለሱ። ስጋ ነው እያልሽ ነበር እኮ። አዎ ስጋው ያንተ አይነት አይደለም እየቀደመ ነገር ያለው። እኔ ስለኔ እኮ አላወራም እኮ። እኔን ይመስላል አይመስልም እኮ አልጠየኩም። እሱ ጥያቄ ዳይኖሶር ይምሰል ብያለሁ። አካል አለው ነው። ስጋ አለው አላልኩም። ስጋ የለውም። ስጋ የለውም። ፀጉሩ ታዲያ ምኑ ላይ ነው የተተከለው? አካሉ ላይ። የትኛው አካሉ ላይ? የጭንቅላቱ አካል ላይ። ስለዚህ የሆነ ቅድም እንዳልኩሽ የሆነ የተነፋ ላይ ነው የተሰገሰገው ማለት ነው ፀጉሩ። አይደለም የተነፋ ነው አይደለም። አንተ ልነትህ ላይ ነው የተሰካው። ምንነትህ? ተነፋፋና አይደለም። ምንነትህ? አንተነትህ ላይ ነው ፀጉሩ የበቀለው። ስለዚህ አንተ የተነፋህ እኔማ ቆዳዬ ላይ ነው የተሰቀለው። ያው እየተመገበም እንትን ይለዋል ማለት ነው። ሚዩት አድርገው። ቆዳህ እኮ በኋላ ይቀራል። አሁን የእግዚአብሔርን መንግስት ስትወርስ ቆዳህ ይቀርና ልክ የእግዚአብሔር አካል ይኖርሃል። ምንድነው የእግዚአብሔር? ቆዳዬን አይቀርም። የትኛው ቆዳ ነው የሚቀረው? ቆዳህ ይቀራል፣ ስጋህ ይቀራል፣ ስጋና ደምህ ይቀራል። አይቀርም። ለምን ይኖርሃል? ሞትን አይቀርም። ያው የሆነ አካል ይኖርሃል። ሞት የማይቀምስ ስጋ ነው እኮ የሚለው። ታዲያ ስጋ ነዋ እንዴ? ሞት የማይቀምስ ይላል። ስጋ ሁሉ ሞትን ቀማሽ ነው። እንደውም እንደዛ የሚባል ሞትን የማይቀምስ ስጋ ለብሰው ይነሳሉ ነው የሚለው። እሱም እኮ መጨረሻ ላይ ነው። ስለመንፈስማ ከሆነ መች ሞት አየናል። ሞት የማይበሰብስ ስጋ የሚሰጥህ እኮ ካልሞተ ካልበሰበሰ ሰው ያንተ አይነት ስጋ አይደለም። አንተ አሁን ያለ ስጋ የኔ አይነት አይደለም። የኔ አይነት አሁን የለበስኩት የዚህ አይነት ሆኖ አሁን እኔ ሟች ስጋ ነው የለበስኩት አይደል? ስለሞት ነው። ሁለተኛ ደግሞ የዚህ አይነት ስጋ ሆኖ የማይሞት ነው። ሞት የለም ለማለት ነው። ሞት የለም ለማለት ነው እንጂ ስለ ስጋው ልዩነት ለማስረዳት አይደለም። ስጋው ልዩነት አለው። አካል ነው የሚኖረው። ስጋ የለውም። አካል ነው የሚኖረው። ስጋ አይኖርህም። ምንድነው አካል? ምንድነው አካል? ስጋ የሌለው አካል ምንድነው እኮ አካል ምንድነው? ምን ማለት ነው? ስጋና ደም የማያስፈልገው ኦክሲጅን የማያስፈልገው አለ። ለምን አያስፈልግም እንዴ? አያስፈልግም። ለምን አያስፈልግም? አያስፈልግም። ሞት የማይቀምስ ስጋ ለብሰው ይነሳሉ ነው የሚለው። በቃ ስለዚህ ስጋ አያስፈልግም ምናምን ብለሽ አዲስ አስተምሮ ልታስተምሪ አትችይም። አሁን እኔ ለአንተ የምመኝልህ ባቢ ህያው እንድትሆን። የምን ህያው ነው? እኔ ህያው ነኝ እኮ። በስጋ ሞተህ እንዳትቀር ጥሪ ያቀርብልሃለሁ። እንደዛ ከሆነ ኢየሱስ መሆን አለብኝ ማለት ነው። ኢየሱስ መሆን አይደለም፣ በኢየሱስ ማመን ያለብህ። በሱ ካመን አይደለም እንደሱ ትሆናለህ። እኔ አምናለሁ በኢየሱስ እኮ። ኢየሱስ ሰው ነው ብዬ ነው የማምነው። ከዚህ በላይ ምን ልበል? ፍጹም ሰው ነው። ምንድነው ፍጹም ሰው ደግሞ? ሕያው የሆነ አይደለም። ፍጹም ሰው ምን ማለት ነው? በሰውነት የተፈጸመ ነው አይደል? በሰውነት የተፈጸመ ነው አይደል? ፍጹም ሰው ማለት በሰውነት የተፈጸመ ማለት ነው። አይ ፍጹም ሰው ማለት የመለኮት ሙላት ያለበት ማለት ነው። ኢየሱስ አይደለም። ፍጹም ሰው ፍጹም አምላክ ሲባል ፍጹም ሰው ሲባል በሰውነት የተፈጸመ ማለት ነው። ፍጹም ሰው ሲባል አንዳንድ ሰዎች እንዴት ነው እናንተ የምትረዱት? የሰው አካል ያለው ሙሉ ልክ እንዳንተ እኮ እንደዛ ማለት ነው እናንተ የምትረዱት። አሁን ያሟላም ባህሪህን አይወርስም። እናንተ የምትረዱት ፍጹም ሰው ሲባል አሁን ሰው የሚነካውን ነገር አሁን አላስፈላጊ የሚባሉ ባህሪያቶች አሉ። እሱም የማይነካው አድርገው ነው የሚረዱት አይደለም። ፍጹም ሰው ሲባል አስፈላጊ ባህሪ አይነካውም። ይነካዋል። ለምን አይነካውም? ይነካዋል። አይነካውም። እሱ የመለኮት ሙላት ነበረው። የለውም፣ መለኮት የለውም። ሲጀመር ኢየሱስ መለኮትነት የሚባል ኢየሱስ ውስጥ ገብታ አታውቅም፣ ልትገባም አትችልም። አትገባም። አታስተምር፣ ቅናትህን አቆም። እኔ በኢየሱስ አልቀናም። ሄሮድስም ተንበጫበጭ። ምን ነው ባቢሎን ቀዘንሽ ባቢሎንን ስትይው በሰላም አንዴ
ምንድነው? ማን ነው? አንተን እያገዘች እኮ ነው መስቀል። እኔን አታግዘኝ ቀዘነች። አንተ ፈራሽ። አንዴ አንተ መጥፎ ነገር ልታስወሪ ነው አይደል? እስኪ ሚዩት አድርግ። በጣም ትንጫጫ ነበር እንዴ? ሚዩት አድርግ። ማይክ ፍሬ አድርግለት እስቲ። ቆይ ያውራ። ኖ አይ አይደለም። ሚዩት አድርግ። ግድ የለም ላውራት። ምንድነው የምታወራት? ቆይ ያውራ እስቲ ፍቅር ላውራት። ስነ ስርዓት አድርጋ አውራ። 665 የነጻነት ቤት ነው። ሸናሽ ማለት ነው። ኖርማል እሷ ካራክተር ወገናችን ስነ ስርዓት አድርገህ እስኪ አውራ። ባትሽ ወገንሽ ይብዳሽ። ወገናችን ብለሽ ታጨበጭቢያለሽ። ብዳታ በደም መገለጫው ነው እኮ አትንካው። ዳም ትነካዋለህ። ና ወገናችን ና ግባ። ሊዱ አስገቢው። አራራ እንዴ እንዳታስገቢ። የት ሄዶ ይናገራል? ማን አለው? አይ ምን ሆኖ ይሆን? እኔ እንደነገርኳችሁ ነው። ቅድም እየተናገርኩ ነበር። እኔ ቤት በነገራችን ላይ መሰደብ የምችለው እኔ ብቻ ነኝ። ሰው እንደፈለገ መሳደብ ከፈለገ እኔ ብቻ ነው መሳደብ የሚችለው እኔ ቤት እንጂ ሌላው ማንንም ሰው የመንካት እንትን የለውም። ይቅርታ። እሺ እንቀጥል በእናትሽ። ቀደም እኮ ነው ሔዋን ቤት ጨምቄው እኮ ነው የሚያለቅሰው። አልገባህም አንተ? ነው ሔዋን የምትባል ሴት አለች እንዴ? ግን ስላሴን አስረዳ ስለው ነብዩ መሐመድም ወንድ ናቸው አለኝ። እና ስለ ስላሴ አካል እያወራ አበዶ ማስረዳትና እግዚአብሔር ጀንደር ፍሪ ነው አለ። ሰው ጀንደር ፍሪ ከሆነ ለምንድን ነው ነቢያቶች ወንድ ልጅ ትወልጃለሽ ያሉት? ለምንድን ነው መለኮት በስጋ ሲገለጥ ወንድ ሆኖ የመጣው? የአገዛዝ የበላይነት ስልጣንና ክብር ማዕረግ ከሌለው አልኩትና ምንም እኮ አዲስ ነገር አይደለም። በእስልምናም ቢሆን ነብዩ መሐመድ ወንድ ናቸው አለ። ታዲያ እሳቸው እኮ ወንድ ናቸው፣ ወንድ ልጅ ናቸውና ምንድነው ምን አገናኘው? የስላሴ አካል ከነብዩ መሐመድ ጋር ምን አገናኘው? ስለ ይገናኛል አለ። ጭራሽ እግዚአብሔርና ነብዩ መሐመድን ያወዳደረ ሰው ነው። ሊቃውንቶቻቸው ከሞቱ እነዚህ ሰዎች ወደፊት ነብዩ መሐመድ ከኢየሱስ ሐዋርያ አድርገው ያስቀምጣሉ። ጳውሎስ ብቁ አይደለም። እንደው ጳውሎስም እኮ ብለው ሁላ ያወሩም እኮ ይገርመኛል። እንመለስ የኔና አንቺ ጉዳይ እንትን እናደርገው መጀመሪያ። እና አሁን እኮ መተው ዲያለክስ ነው። እኔማ ቢገባ ኖሮ ትንሽ ላስለቅሰው ነበር። አይ ተይው። ስድድብ ሲሆን አስፈላጊ አይደለም። ስድድብ አስፈላጊ አይደለም። በስነ ስርዓት ማውራት የሚፈልግ ከሆነ በስነ ስርዓት ማውራት ይችላል። ስድድብ ግን እንደዚህ ምናምን ይሄ አስፈላጊ አይደለም። ስድድብ የሚሆነው ይሰደበው ነው። ይሳደብ ብቻውን። ኖ አይሳደብም። ማን ያልፈቅድም ስድብ። ኦኬ ቀበለሽ። በጌታ እንመለሳ። በጌታ የተወደድክ ወገናችን ቀጥል። ማን ነው ጌታ ደግሞ? አንድ ጌታ አንድ እግዚአብሔር ነው። እሱ ማን ነው? የትኛው? እግዚአብሔር የሚባል ጌታ የለም። እኔ ነኝ እሱ። አንተ ባቢሎን ነህ። አልነገሩህም? አየህ ተከታዮች 665 ስታደራጅ በነገርሽ ላይ ለኔ የተዘፈነ ዘፈን እለቅላችኋለሁ። ሰዎች ለኔ ዘፈን አውጥተዋል። ሰምታችኋል? ግን ይሄን ነገር አሰማም ዘፈኑ በስም የተዘፈነ እኮ በቃ እንደዚህ እኔ እለቀዋለሁ። እንደው እለቀዋለሁ። ምንም ማድረግ አይቻልም። በቃ እንደዚህ ነው። ተመንጥቀናል። በቃ ምንም ማድረግ አይቻልም። ፖስት አድርገዋለሁ። እንደውም ከተመቸኝ ከባድ ነገር ነውና እንመለስ። እኔ እግዚአብሔር ነኝ። የስላሴ አንዱ አካል ነኝ። እኔ የስላሴው አንዱ አካል ስጋ የለበሰ ሰው ነው። እኔም ስጋ የለበስኩ ሰው ነኝ። የስላሴ አንዱ አካል በአጭር ቁመት በጠባብ ደረት የተወሰነ ነው። እኔም በአጭር ቁመት በጠባብ ደረት የተወሰንኩ ነኝ። የስላሴ አንዱ አካል ከማህፀን የተገኘ ነው። እኔም ከማህፀን የተገኘው ነው። የስላሴ አንዱ አካል መሬት ላይ ሲመላለስ የነበረ ነው። እኔም መሬት ላይ እየተመላለስኩ ነው። የስላሴ አንዱ አካል ሞትን እየቀመሰ ነው። እኔም እቀምሳታለሁ። የስላሴ አንዱ አካል ደካማ ነው። እኔም ደካማ ነኝ። የስላሴ አንዱ አካል የበለሷን ፍሬ መቼ እንትን እንደምትል አያውቅም ነበር። እኔም አላውቅም፣ ምክንያቱም ገበሬ አይደለሁም። የስላሴው አንዱ አካልም ገበሬ አልነበረም። ስለዚህ ነገር እውቀት አልነበረው።
ስለዚህ እኔ እግዚአብሔር ነኝ። ይሄ የሥላሴው አንድ አካል እግዚአብሔር ከተባለ እኔ እግዚአብሔር የማልሆንበት ምንም ምክንያት የለም። አባቶችም ራሱ ደግፈውታል። ምድር ላይ ያሉ ትልልቅ አባቶች እኛ ትንንሽ እግዚአብሔሮች ነን አሉ። ትክክል ናቸው። እኔ ሐሳባቸውንም እደግፋለሁ። ሲቀጥል ሁለተኛ ትርጉሙ ደግሞ ያው የብሔር ገዢ የሀገር ማለት ነው። ብሔር ሲባል ኢትዮጵያ አሁን የተከፋፈለችበት እንትን አይደለም፣ አገር ማለት ነው ብሔር በግዕዝ። ስለዚህ የብሔር ገዢ ከሆነ እኔም የብሔር ገዢ ነኝ። ቲክታክ የሚባል ብሔር ሀገር አለ። የዚህ ሀገር ገዢ ነኝ። የበላይ አካላቶች ሊኖሩ ይችላሉ። እኔም እነሱ ጋር ያው የሆነ ግዛቴ እንትን ብዬ የምገዛ ሰው ነኝ። ስለዚህ እግዚአብሔር ነኝ ብዬ ስል ዋጡት ምንም ማድረግ አይቻልም። ገብቷችኋል? ራሻና ኢጂፕት ሄዳችሁ እግዚአብሔር አምላክ እንደሆነ ምንም የምታስረዱበት ምክንያት ሳይኖራችሁ እግዚአብሔር አይደለም ብለህ እኔ ጋር መከራከር ምንም ትርጉም የለውም። ገብቷችኋል? መጀመሪያ ክርስቲያን ከሚባሉ ሰዎች አሁን እስኪ በኢጂፕት አሁን ወይም ሲሪያ ላይ እግዚአብሔር ታላቅ ነው ምን ይባላል? እስኪ በአረብኛ እስኪ ምን ይባላል? እስኪ እዚህ ጋር ያላችሁ ሰዎች እግዚአብሔር ታላቅ ነው በአረብኛ ምንድን ነው? ሰላም እንዴት ናችሁ? ባቢ ሁላችሁ ሰላም አለይኩም። ሰላም። እግዚአብሔር እኮ በእንትን ጎግል ላይ ስታረቅ አላህ ነው የሚለውና እግዚአብሔር ምን ይባላል? በአረብኛ እግዚአብሔር ታላቅ ነው ምንድን ነው? አላውቅም። አታውቂም? ታዲያ እኔ ጥያቄ እየጠየቅኩ ጉግል ላይማ እንትን ብሎናል እኮ አጨቀየ ነው። ጉግልማ ምን እየተመላለስን መከራውን አበላ ነው። አላሁ አክበር ነው በቃ። አየው አገር ሲቀይር ሃይማኖት የሚቀይር ኢትዮጵያ ውስጥ ያለ ክርስቲያን ነኝ የሚል ትውልድ ሃይማኖት አለኝ ብሎ ያወራል። ደግሞ ኢትዮጵያ ውስጥ ያለ መንፍቅና እኮ አይደለም። አሁን ሲሪያ ውስጥ ቤተክርስቲያን ቢገባ ኢትዮጵያዊ ምንድን ነው የሚለው? አላሁ አክበር ነው የሚለው እኮ አስበሽዋል? ቤተክርስቲያን ውስጥ እስልምና የሚቀበለው ቤተክርስቲያን ውስጥ ነው። እንበዛለን፣ እግዚአብሔር ያበዛናል። 665ቶችም ይናደዳሉ። አሜን። አምን ጥፋትና ምን ብለሽ ቋንቋ ነው። ቋንቋ አይገድበውም። ምንድነው ቋንቋ የማይገድበው እንላለን። ሲሪያና ሊቢያ ስንሆን ደግሞ አላህን ብንለው ችግር የለውም እኮ። የኢትዮጵያ ክርስቲያኖች መስጊድ ውስጥ በመግባት ሳይሆን ቤተክርስቲያን ውስጥ ሆነው ነው እስልምናን የሚቀበሉት። አላሁ አክበር ማለት የእስልምና ነው አይደል ብሎ የሚያምኑት ብላችሁ የምታምኑት እንጂ አንቺንም ጭምር። አላሁ አክበር ሲሆን የእስልምና ነው የምንለው እኛ ኡስታዝ ሲለው ነው እንጂ አንድ የግብጽ ቄስ ወይም ደግሞ የሳውዲ አረቢያ ክርስቲያን ቄስ የኩዌት ክርስቲያን ቄስ ሲለው የእስልምና ነው አንልም፣ ቋንቋ ስለሆነ እንደዛ ነው። አንድ ኡስታዝ ግን ከሆነ ያለ እስልምና ነው። ከባድ ነው። ይሜ ብያለው ጥያቄዎች ግን አሁን ሰፋ ብለው መጥተዋል። እንደሰማሽው ነው እግዚአብሔር አካል የለውም አለው የለውም የሚባል ክርክር ውስጥ መጥተዋል። አሁን ደግሞ አዲስ ትኩሳት መጥተዋል። መንፈስ ቅዱስ ሴት ናት ሰራጺት እንጂ ሰራጽ የሚባል ነገር የለም ተብለዋል። ለኪ እንጂ ለከ የሚባል የለም ተብለዋል መንፈስ ቅዱስ እና ከባድ ነገር ነው። እንግዲህ ከዚህ በኋላ እውቀት እንዲኖርሽ ነው። እያመመኝ ስለሆነ በቃ እኔ ልውጣ። ሰዎች አረፈበት የኔ ፍቅር የኔ መመኝ የኔ ጀግና። ጀግንነት የለም። እኔ በመርኮዝ እኮ ነው የምንቀሳቀሰው። አይገርምሽም? ከቤት ወደ መኪና በመርኮዝ ነው። እኔ አትሸከም እነዚህን ጥቋቁር ሴቶች። እኔ እሻልሃለሁ ስልህ አንተ አሮጊት ነሽ ክብደትም የለሽም አልክና እነዛን ተሸከመህ ይኸው መጨረሻ። የሚገርምሽ ነገር እኔ እንደ ምንድነው አህያ ነው አይደል እየበላ የሚሞተው የሚባለው እንደዛ አይነት ባህሪ ስላለኝ ነው እንጂ በጣም እያመመኝ ነው። መቆም አልችልም። አይገርምሽም? ቁጭም ማለት አልችልም። በጣም ነው እንዴ። ታዲያ ለምንድን ነው ህክምና መጀመሩ? ሙሉ እንትን ህክምና ለምንድን ነው መጀመሩ? እንዴ መጀመር ብቻ ነው እንዴ? አንቺ ደግሞ ቂጤን ወንፊት አድርገውታል እኮ በመርፌ
የዲስክ መንሸራተት ወይስ ምንድን ነው? እሱ ከባድ እኮ ነው። ይቆያል። በጣም ጊዜ ነው የሚቆየው። ቁጭ አትበልበት። እንደዚህ በደረት ተኝተህ ምናምን አውራ። እንደዛ እኮ ነው እንትን የምለውና ደከመኝ። አይገርምሽም? ደከመኝና እንደዚህ ቁጭ ልበል ትንሽ ምናምን ብዬ በጣም ያመኛል። ያው ዲስክ በጣም ከባድ ነው። ቶሎ አይደለም ውጤት ቶሎ አታይም። ምስልችት ነው የሚያደርግህ። የሚገርምሽ ነገር እንትን ብሎ ነበርና ጂም ውስጥ ነው እንትን ያልኩት። መጀመሪያ ላይ በሳምንት ነበር የተሻለኝ። ከዛ እኔ ደግሞ አላርፍም። እንደገና ተመልሼ እንትን አደረኩት። ተመለሰ ማለት ሲክስ ፓክ አወጣለሁ ብለህ ስትንፈራፈር ነው ለዚህ በቃ አለኩ እንዳይጠፋ ብዬ ነው እንጂ እኮ አለኩ ሲክስ ፓክም አለኩ። አሁን ታያለህ ወገብ በሳይክል ሲለካ ፓኩን ሲክሱም ይቅርብኝ ነው የምትለው። እስከምትድን ድረስ አትስራዬ ነው። ሜቤ የሚያሽ ሰው ትላክ አንዴ ማሳጅ ቤት ትናንት እንትና ሄድኩልሽና በደንብ ነው ጀርባዬን እስኪቆስል ነው ያሹት እና አስጠላኝ። አይገርምሽም? የሁለቴ ሶስቴ ነው እንትን ያደረኩት ማሳጅ ያደረኩት። እንትን የለውም ትርጉም የለውም። ነው ወይስ ሀፍ ነው? ከባድ ነው። ከባድ ነው። እሺ በርታ ይሁን እንኳን አሹ ስጋት አለን፣ ጥርጣሬ አለን። በራሳችን መንገድ እንደርስበታለን። ይክሩ አፍሽን አታያጂ። አንቺም ጠርጥረሻል። እንቅስቃሴ አታብዛ፣ ዋካ አድርግበት። ባቢ ስትተኛ በደረት ተኛ፣ ፍራሽ ቀይርና መሬት ተኛ። አልጋ ላይ ነው እንዴ ያለህ? ወይ አልጋ ላይ እኔ እንደ ኤዥያዎቹ መሬት ምንጣፍ የሳሎ ምንጣፍ አለ። በዛ ላይ ከራስህንና ኮንፈርት ምንም ሳላደርግ ነው የምተኛው። ከሳምንት በላይ ነው። ታውቃላችሁ ጋይስ መሬት ላይ ኧረ ውጋት ነው። አሁን አስጠላኝ። ውጋት ነው። አንዳንዴ እንደዛ አደርግ ነበር አልጋው ሲሰለች ምናምን። በጣም ይመቻል። ነው ከባድ ነው። አሞሽ ምናምን ሲሆን በጣም ከባድ ነው። ያስጠላሻል ምናምን ከባድ ነው። ለማንኛውም እኮ ሔዋን እንድጸልይልህ አደርጋለሁ። እሷ ቅድስት ናት፣ በጸሎት ትታወቃለች። ማለት እየሰደብሻት ነው። አሁን ሰደብሻት የምር ነቁዬ በጣም ጸሎተኛ ሴት ናትና እሺ በለኝና ጸሎታቸው የሚሰማ ሰዎች እኮ ትልልቅ መሆን አለባቸው። ያረጡ ትልልቅ እንትን ምናምን መሆን አለባቸው። ህፃናቶችን የሚሰማ እግዚአብሔር ወይስ እንደዛ ነች? እንደዛ ነች እንዴ? ትልቅ 25 ዓመቷ ነው። አይመስልም። 25 ዓመቷም አይመስልም። እኔ ፊቷን አይቼዋለሁ ምናምን የሆነ ሰዓት ላይ ፕሮፋይል አድርጋው እድሜዋን ያርዝመውና በጣም ትልቅ ሴት ናት እና እኔ እየተዳፈርኳት ነበርና እንዴ ምናምን ብዬ ወደ ራሴ ተመለስኩ። እንደውም እሷ ቃል አውጥታ ቢሆናል ዲስክ የወረደው እሷን በዙ እየተናገርክ መቀጠል ከሆነ ሁሉ ነገር ነው። አልተናገርኩም። እኔ አቆምኩ እኮ ፕሮፋይል አድርጋው ስትመጣ ምናምን ደነገጥኩ። እንዴ እኔ እኮ በድምጿ እኮ ትንሽ ምናምን በስላኝ እኮ ነው ምናምን ብዬ እንትን አልኩ። ከዛ መለስ አልኩ ምናምን ወደ ራሴ ተመለስኩ። ትልቅ ሴት ናት። ለካ ቲክታክ አይታመንም። ብዙ ሰዎችን ደብቆ እንትን ይዘዋልና እድሜዋን እንትን ያድርገው። መጨረሻዋን ያሳምረው ነው አይደል የሚባለው? ትልልቅ ሰዎች መጨረሻዋን ያሳምረው። መጨረሻማ ያማረ ነው። በእግዚአብሔር መንግስት ሙሽራ የምትሆን አሁን ያንተ ጀርባህና መጨረሻ ስጋት ላይ ነው ያለው። ስለዚህ እንድትጸልይልህ አደርጋለሁ። ደስ ይለኛል። ትልልቅ ሰዎች ደስ ይለኛል። በጸሎቷ ልታስብ ይገባል። ይሄ እንግዲህ ሕክምናው እየሰራልህ አይደለም፣ መኝታው እየሰራልህ አይደለም። ጸሎት ያስፈልግሃል። እንድጸልይልህ አደርጋለሁ። ግን ኦፓዬ አሁን ጀለስ የምታደርጋቸው ሰዎች ብዙም ትልልቅ መሆን የለባቸውም። ገባሽ? ለምን እኔ ትልቅ አይደለሁ እንዴ?
ኖ አንቺ ገና ነሽ እኮ እንዴ። አዎ ቤቢ አሁን እንደዚህ ሲሆን አሁን አስበሽዋል? ከትልቅ ሰው ምንም የሚገኝ ነገር የለውም። ገብቶሻል? አዎ መዋድ ያለብማ ከትልቅ ሰው ነው። ከወረስሽ ሽበት እኮ ነው ለትውልሽ የሚሄደው። ከትልቅ ሰው ስትውል ትማራለህ የህይወት ልምድ። ለምሳሌ አሁን እድሜያቸው ዲስካቸው የሚወርዱ ሰዎች ትልልቅ ናቸው ይባላል። አፍላና ጎፍላ ወጣት ዲስኩ አይወርድም ምንም ቢሆን። አንተን የሚመረጥኩት እኮ ለዛ ነው ፍቅር ትልቅ ስለሆንኩ እና ታዲያ አሁን እኮ ዲስክ እንደዛ ከሆነ ከነሱ ጋር ማስተዋወቅ አለብሽ ማለት ነው። ከነ ሔዋን ከነ ማን ነበረች ከነሱ ጋር ነው ማስተዋወቅ ያለብሽ። እኔ የነሱ ጀለስ ሆናለሁ፣ ችግር የለውም። ጓደኛሞች እንሆናለን። ጥቁር አዝሙድ በነጭ ሽንኩርት ትውጣለህ፣ ችግር የለውም። ብዙ ነገር እየፈጭሙ እየወቀጡም ከነሱ ምንም ችግር የለብኝም። እኔ ወደ ኋላ አይደለም። ችግሩ ግን አንድ ችግር አለ። ያው ያ ነገር ስላልሞተ ምን አደርጋለሁ ነው ችግሩ። የእሱን መፍትሄ ካመጣሽልኝ በቃ ደስታዬ ነው። እንደ ዲስክህ ረግጠን እናንሸራትተዋለን። ሽማግሌ ረገጠ ተረገጠ ምንም ትርጉም የለውም እኮ። እኔ ራሱ እግሬን የሚያሽኝ ሰው ፈልጋለሁ ቤቢ። እኔ አሽልሻለሁ እሱንማ። ወይ አሁንማ እኮ ተዳከምክ። እንደዚህ እኮ ነው እኔ ለአንተ ጊዜ መስጠት የምፈልገው። አሁን ተዳከምክ አንተ። አሁን ያቺ መሀል እየተሰራ እግሬን የሚያሽም ብለሽ የምትይው እኔ አልወጣብሽም እኮ። ማሸት እኮ ቀላል ነገር ነው። ምን ዲስክ ከእጅህ ጋር አይገናኝም እንዴ? ኧረ እንዴ ምን ያገናኘዋል? እንትና ተውኩት። ላስገባው ብዬ ነበረ፣ በቃ ተውኩት። ማንን ነው? የሆነ ልጅ ነበረ። ሰዎች ከልብ ነው የምወዳችሁ። የመስቀል ተመለስክ? እኔ አወራዋለሁ። ኦፓ እንዴ አንቺ ዝም በይ። ሲጀመር ኔትወርክ የሁለት ብር ነው ኔትወርክ። ክትባቱን እኔ ስለሰጣሁት አሁን የትም ሲሄድ ስለኔ ነው የሚያወራው። አናግሮሽ ካለ እኔ ጋር ያወራል። አንቺ ይሽከረከራል። ገብታል። ተንጠልጥሎ ቀረ አይደል? ያው ይሽከረከራል። የሁለት ብር ነው ኔትወርክ። ወይኔ ቤቤ ቆይ ያለው ምንህ ነው? ቆይ ያለው ምንህ ነው? ሰማሽው እንዴ? ወይኔ ጌታ ያትገን እንደናጣህ ነው ቤቢዬ። አንቺ እንደዚህ እኔ እውነት ለመናገር እንደዚህ እንትን ብሎኝ አያውቅም። የሆነ ሰዓት ላይ እንትን አለኝ። ከዛ ማለት እስከ ውስጥ በቃ ሁሉ ነገርህን በጣም ነው የነርቭ ስርዓትን የሚረብሸውና አሞ የማያውቀው ሁላ ይሄ በቃ የደረት መገጣጠሚያ ሁላ ያማል። በቃ ይሄ ሆድ በራሱ በቃ እንደ ቁስል ነው የሚሆነው። አስቀያሚ ህመም ነው። ግን ሲጠፋ ምንድነው መሰለህ ብዙ ሰው የሚሸወደው የሆነች ጊዜ ሻል ሲላቸው ሮጠው ጅም ይሄዳሉ፣ ሮጠው ስራ ይሄዳሉ፣ ድራይቭ ያደርጋሉ፣ ይወጣሉ፣ ይወርዳሉ ማለት ነው። እሱ አይደል ያደረኩት እኔ። በተኛህበት ነው የሚንቀሳቀስ። መጥቻለሁ ይልሃል እንደ መንፈስ በተዘጋ በር ገብቶ ማለት ነው። ምን በተኛውበት ሳከሬ ስልክ እያወራው ምናምን ከሰዎች ጋር ተሽሎኛል ብዬ ምናምን እንቀሳቀሳለሁ ምናምን እየተንቀሳቀስኩ አንቺ መመለሱ ደግሞ ጧህ ሲል ምናምን እንዴት እንትን እንዳልኩ ማለት ነው። በቃ እንትን አለ በጣም ትንፋሴ የተዘጋ ምናምን አሰቃየኝ። ከዛ በኋላ አልመለሳለ። ሶፊያ እንዴት ነሽ? ከታች አንድ ቁጥር እየጻፍሽ በጣም እንትን ያልሽ ነበረ። ሰላም ብያለሁ። ሰላም እንዴት ነሽ? ደህና ነን። አዎ ማለት አይ ቱርኳ ነው አይደለም። ማሮቼ ባርኩኝ እስቲ ባለቤቴ ወገቡን ታሞ ነው። ኧረ ወደዛ ጤናዬን
ጤናዬን ይመልስልኝ እንጂ እኔ አመታት የምታከምበት አለኝ። ውዶቼ ጭራሽ እዚህ ጋር ደግሞ ሌላ ነገር ያወራው እንዴ? እረፍት አድርግ በቃ የኔ ፍቅር። እረፍት አይደለም፣ ትንሽ ቆይቼ ሐኪም ቤት መሄድ አለብኝ። እንደዛ አደርጋለሁ። እረፍት ነኝ እኮ አልሄድም፣ ስራ አልገባውም እንጂ ባለፈው ሳምንት ሁላ እረፍት ነበርኩ። አይ አሪፍ ነው። ኦፍ ከሆነ ስራ እንትን ጥሩ ነው። ቢያንስ እና እንደ ነገርኩ ቤት ስትተኛ መኝታዎችን እየቀያየርክ ምናምን ናቸው። የዲስክ መኝታዎች አተኛኘቶች እንትኖች አሉ። እነሱን አውርድና ከሐኪሞች ትእዛዝ ውጪ ቀለል ያሉ። ወይ አንቺ አሁን እንደዚህ ሳወራ በነገርሽ ላይ ሰው መስላለሁ እንጂ ስቆም ምናምን አንድ ጀለስ አለኝ። የምሬን እኮ ነው። ደግፈዋለሁ፣ አንድ እጄ ምርኩዝ ይዛለሁ መኪና እንትን ለማለት ማለት ነው። እሱ ነው ራሱ እንትን የሚያመላልሰኝ እየደገፈ ማለት። ሊዱ ግን አየህ ዲስክ ሲንሸራተት ከታች መቀመጥ ጀመረች። አክርና እሱ አይደለ እንዴ ታዲያ ሴትዮ ሴቶች ያሳዝናል በጣም። ምንም ቢሆን ማን እንደመጀመሪያ ሚስት ነው። ከባድ ነው። አንቺም እኮ ከታች ከላይ ነው የሆንሽ እንጂ አልማርሽኝም እኮ ከባዱ ነገር። አይ እኔማ ቢያንስ አልጎዳም ታውቃለህ። ክብደቴም ብዙ አይደለም፣ አመሌም ሸጋ ነው። ህመም ነዋ። ከታች ሆነው ዝም ያሉ ሴቶች አይሻሉም ብለሽ ነው ከላይ እንውጣ ከሚሉ? አይ ከአሁን እኮ እያፈገፈግኩ ነው። አልገባም። ዲስክ ተንሸራተተ በቃ ከዚህ በኋላ ጥቅም የለውም ብለው ስላሰቡ እንደው ብስ ብሎ ከመጥፋት ነገ ታች ተነገ ወዲያ ደግሞ ቪዲዮ ፖስት ስታደርግ ላይክ አድርገው በዛ ይጠፋሉ። ከዛ ያሳዝናል። ሪኮርድ እያደረኩ ነበር። እዚህ ጋር ቁጭ ብለሽ ሪኮርድ ታደርጊም እንዴ? አዎ ኦፕቲፊል አገስት ገብታ ሪኮርድ ታደርጊ የለ አንቺ በቴሌቪዥን ሪኮርድ የምታደርጊው አንቺ እንገሩኝ ዲስኩ ስለተንሸራተተ ነው እንጂ። እስኪ ስሙን ላነሳው ብዬ ነበረ ግን ቀፈፈኝ። አጀንዳ አለ ሀንሳ አጀንዳ ካለ ነው አጀንዳ የለኝም ግን ትዝ አለኝ ምናምን በመሀልና ሪከርድ ምናምን ሲባል ከታች ቁጭ ብሎ ሪከርድ የሚያደርግ ሰው የለም። በዘገምተኛ ቀፈፈኝ። እኔ አንተ ፍቅር ስራዬ ምን ሆነና ቀጥቅጬ እኮ ነው እንደ ኮርማ በሬ ያቆላሸሁት። በደረስንበት አይደለም አሁን በስጋ እየሰማው ነበረ። በወሸላውን ጥል ነው የጎተትሽው ምናምን ብሎ እየሰማው ነበር። እንደዛ ነው የቦታ ያልቀስ በፌክ አካውንት ይሳደብ እንጂ በቃ ጨረስን እኮ እኛ እድል አልሰጠም። ግን መቼ ነው ራሳቸው የሚገልጡት? አሁን ሁሉም ከታች ቁጭ ብለው ነው የሚያዳምጡት በፌክ አካውንት ነው ወይ ምናምን። እስከ መቼ ነው? አሁን ተኝቷል። አንተ ስትጠፋ እኮ የአንተ ዲስክ ሲንሸራተት እኮ እኔ እሱ ጋር ሄድኩኝ እኮ ወይ ጋራ ለምሳሌ ምንም ቢሆን ቢያንስ እሱ ዲስኩ ደህና ነው። ምን አባቱ ደግሞ ህይወት አለው። ደግሞ ክብደት ጨምሯል፣ ሸበላ ሆኗል። ስለዚህ የሚያስጠላበት ነገር ግን አሁን ሰው እንትን እያለው አሁን ችግሩ ምን አለ መሰለሽ? አሁን አንዳንድ ሰዎች ፎቶውን እየዘቀዘቁ ምናምን ሲያደርጉት ስለዚህ ጉዳይ በዚህ ጉዳይ መሸበር የለብኝም ብሎ ራሱን አሳመነ። ገብቶሻል? ስሜታዊ ሆኖ የለብኝ። አዎ ከዛ እንትን ፊልተር ሲጠቀም እንትን የሚሉ ሰዎች እንትን አይሰጣቸውም እና በጣም አስጠላበት። አሁን አንተ ምን ይሄ እንትን የ10 ምናምን ኮረዳ መስሎ እኮ ነው የሚገባው ፊቱ ቆዳው ማለት ነው እንዴ! የተወለደ ህፃን ልጅ እንደዛ አይነት ቆዳ የለውም ሁላ። ይሄን አንበሳ ዲስኮ ከወረደ ሰው ጋር አሁን ስለሱ የምን አባቱ አንበሳ ነው። እሺ ሊዱን ሰላምን በላትና በቃ እኔ እንትን ልበል። ዲስክ እስከሚመለስ ነው። ስትድን ወደ አንተ መለሳለሁ። ሊዱ እንዴት ነሽ? እንዴት ናችሁ? ሊዱማ በኢብሮ ፍቅር እኮ ጠንብዛለች አሉ እኮ። እንዴስ አንተ ተነስተህ ቢያነስ አንተ ስትረገጥ ቼክም ቦክም አታረግም። ስለ ኢብሮ ሲሆን ቢጥሉ ቢያነሱ መቼ ይሰማኛል? ማን ያልሽው? ኢብሮ ነው ያልሽው እያለች ወደ ራሻ ነው የምትደውለው አሉ። ክላሽንኮቭ ለመግዛት የምትተኩሰው ልታፈነዳ። ወይ ባቢዬ ይሻልሃል እኮ ነው ግን እኔን ታማኝ አይገርምሽም?
ኢብሮ ከተባለ ገና ሳታረጋግጥ ነው ስለ ጥሩ መጥፎ ሳይረጋገጥ ነው ሚውት ታነሳዋል። አታውቅም እኮ ነው የምልህ። ስንት ሺህ ኢብሮ ባለበት ከባድ ነው። ኧረ ይመችሽ። አራዳ ነው ልጁ። ስታሽቃብጥ ነው አንቺ አታሽቃብጪ። ማሪ ረፊ ዝም በል። በአንተ እንደማልደራደር ታውቀዋለህ። አይ መደራደሩ እኮ አይደለም፣ የመደራደሩ ነገር እኮ አይደለም። መደራደሩ ነገር በእኔ ያለ መደራደርሽ እኮ አውቃለሁ። ለኢብሮ ደግሞ እንደማትደረደሪ ደግሞ እኔ አውቃለሁ። እሱን እኔ አውቃለሁ። በአጋጣሚ 1 ሚሊዮን ቻሌንጅ ብላችሁ ፎቶን ይዛችሁ የምትዞሩ ልክ ቻሌንጁ ሲያለቅስ ቀይሩት። ለጥፋችሁ አትዞሩ። የኢብሮን ፎቶ ልክ ቻሌንጁ ሲያልቅ ቀይሩት። እኔ የቲክታክ ሰው ኮተት ነው እኮ የቲክታክ ሰው ኮተት ነው። የቲክታክ ሰው ምቀኛ ነው። የምሬን እኮ ነው። አሁን ቻሌንጅ ተሰጠው ምናምን ፎሎ ማስደረግ እኮ ሌላ ጸባይ ያለው እኮ የሆነ ቤት እየገቡ ምናምን ፎሎ እንዲደረግ አካውንት እንትን እያደረጉ እየነገሯቸው ከነ ሙሰማ ምናምን ጋር እየተገናኙ እንደዛ ነው መደረግ የነበረበት። የኦሮሞ ልጆች በጣም ብዙ ናቸው። እንደዛ መደረግ ነበረበት። አሁን ዝም ብሎ ፎሎ አድርጉ ይላሉ። ማን ነው ፎሎ የሚያደርግ? እዚህ ጋር እነሱ ጋር የሚገባው ሰው ያው ፎሎ ያደረገ ሰው ነው። አዲስ ሰዎች እንዲያደርጉት እኮ ነበረ እንትን መደረግ የነበረበት። ያው ምን ታደርገዋለች? ጸባዩ ነው። ቀጤ ተናደሽ ነው አይደል? ችግር የለውም። ይገባል 1 ሚሊዮን ይገባልሻል። እኔ ስቶሪ ሁላ ጠፍቶብኛል። ባብዬ ኢብሮን 1 ሚሊዮን ስቶሪ አድርጌው ስቶሪ ሁላ ጠፍቶብኛል። እንዴት እንደጠፋ አላውቅም። ለምንድን ነው የጠመዱሽ በኢብሮ? አላውቅም እኔ እንጃ። በጣም ቀውስ አራዳ ነው በነገራችን ላይ ኢብሮ ማለት። እና ኢብሮ በጣም እንትን ናቸው፣ ምቾት ናቸው። ይሄ እንትን ሰባኪ ሰዎች የሉም። ይሄ ሰባኪ ሆነው በቃ እንጨት የሆኑ ሰባኪዎች አሉ፣ ደረቅ ሰባኪዎች። እንደዛ አይነት ሰዎች አይደሉም። በቃ አራዳ ናቸው። እንደነዚህ አይነት ሰዎች ደግሞ በጣም ነው ሰው የሚከተላቸው፣ ሰው እንትን የሚያዳምጣቸው። ያ እኔም የሚያስተምርበትን መንገድ ነው ነገር ላይ ታይ እንጂ ትምህርቱ ይስብሻል። በቃ የሚያስተምርበት መንገድ ደስ ይላል። እንዳንተ ነው የሚሆነው። አንተ በመጣበት መንገድ ነው የሚያስተምር። ገባ? አንተን ይረዳሃል። አንቺን ይረዳሻል መጀመሪያ። ከዛ ውግዘት አለኝ። ለምሳሌ የኢብሮ እንቅስቃሴ ላይ ማለት አመሰግናለሁ ማለት ስላልከኝ ድንገት ጌም እየተጫወተ ይገባና ክርስቲያን ልጆችን ሲያይ መጽሐፍ ቅዱስ እየገለጠ ያስደነግጣቸዋል። ኦልሬዲ እንደ ሙስሊም ስለሆነ እሱ አንደርስታንድ እንደሚያደርገው መጽሐፍ ቅዱስን፣ እነሱ ደግሞ ክርስቲያን ስለሆኑ ሁለተኛ የሚገቡትም ለጌም ነው። ሶስተኛ ብዙም ሃይማኖታቸውን ለድህነት ከመቀበል ውጭ እውቀት የላቸውም እና እነሱ ላይ ያቺኛው የሚያረጋትን ነገር ቢቀንስ ደስ ይለኛል። ብዙም አልወደውም እሱ ቪዲዮ ሁላ ጨርሼ ላይ እንደዛ ሲያደርግ በነገር ላይ ለምንድን ነው የሚደገጡት? ኢብሮ ጋር ያለው መጽሐፍ ቅዱስ ባዘው ቅርጽ ነው እንዴ የተሰራው? አይ ለመናገር ይሞክራሉ። ከዛ እሱ ልክ ንጽጽር ልምድ ካላቸው ሰዎች ጋር እንደሚያወራው ነው የሚያወራቸው ምናምን እና ኮንፈርት አይሰጠኝም እሱ አሰራሩ። እንደሱ አይደለም። በተመሳሳይ መልኩ ኦርቶዶክስ ክርስቲያኖቹ ራሱ ጌም ይልኩና ለሙስሊም ሴቶች ልንገርሽ፣ እንደውም እሱ ፓርት ነው ደስ የሚለው። ጌታ እንዴ ልክ እንዲህ ጌም መስሏቸው ምናምን ሲገቡ ማለት ነው። እንዴት ነሽ ዛሬ እኮ የሆነ ነገር አንብቤ ብታይ ደንግጬ ምናምን እያለ እንደዛ ነው የሚገባው እንጂ ቀጥታ መጽሐፍ ቅዱስ አይገልጽም። የምር ደስ ይላል። እንደውም እሱ ከውስጥ የሚገባው ነገር ደስ ይላል። ምንድነው የምትይው ረፊ? ይህንን ደግሞ እንዳፖስቱት አሁን ኦፓል ያለችውን ይህን እንዳስተያየት እንዳቆጥሩት አስተያየቴ ነው። እና በተመሳሳይ መልኩም እንዲሁ ኦርቶዶክሶችም እየፈለጉ ሙስሊሞች ስራ ላይ ያሉ ጌም ለመጫወት ገስት ላይቭ የገቡ ሰዎችን የጠይቋቸውና እንደዚህ ሰምቼ ደንግጬ እንደዚህ አይነት ስቶሪ ሰምቼ ምናምን ብለው ከዛ አስተያየታቸውን የጠይቋቸውና ሲነግሯቸው ሐዲስ ነው ሲነግሯቸው ቁርአን ነው ምናምን ከዛ አይ እንደሱ እኮ አይደለም ሲሏቸው ደግሞ ጭራሽ ልጆቹ ነገር ሲፈልጉ በጣም ኢሞሽናል እስኪሆኑ ድረስ ነው እንትን የሚሏቸውና እኔ ንጽጽር የምትሰሩ ሰዎች አንድ በእምነት ብቻ የሚያመንን ሰው እየሄዳችሁ እንደዚህ ማድረግ ለኔ ትራፊክ አታክ ነው።
ደስ አይለኝም። አንቺ 65ቶች እንድንበዛ አትፈልጊም ነው? አልገባኝም። ጥሩ እኮ ነው። ይሄን አረገ ሄዶ ይጠይቃል፣ ከዚህ ተብሎ ይባረራል። ሊዱዬ አሁን ምንድን ነው መሰለሽ፣ እኔ ከምን አንጻር መሰለሽ፣ ለምሳሌ እንዲህ ኮሜንት ስር ቁጭ ብሎ የሚውለውን ሰው ገዝተ አስገብቶ መጠየቁ መነጋገሩ አምናለሁ። ግን ፎሎር እዚህ ላይቭ ስትሪም ላይ ቤቱን የከፈተን ሰው ሄደሽ የጌም ኢንቫይት ልከሽ ሄዶ ማውራት ምናምኑ ኦርቶዶክሶችም የሚያደርጉት ሙስሊሞች የሚያደርጉት አይመቸኝም። አንደኛ የሚመጡት ሰዎች አያውቁም። እነዚህ ንጽጽር የሚጠይቁ ሰዎች የሚጠይቁበት አላማ ኢንቴንሽናቸው ራሱ ለኔ ጤነኛ ነው ብዬ አልቀበልም። እነዛ ግን በቅንነት ነው የሚመልሱት። ለምን እንደሚጠየቁ አያውቁም። የቃላት ፖለቲካ ሲሰራባቸው አያውቁም። ምን እየተባለ እንደሆነ አያውቁም። እና ከዛ ደግሞ ቀደልም አያረጉላቸውም። በጣም እየደጋገሙ አሰልች በሆነ መንገድ አብዛኞቹ አራቦ በቃ ፍታ ምናምን አራቦ በቃ ፍቺ ምናምን ይላሉ። እኔ በነገርሽ ላይ እንደዚህ የሚላለ እንዴ ቆይ ጠይቃለሁ ምናምን የሚሉትን ሄጄ ፎልላቸዋለሁ። በዛኛው በኩል ያሉትን ማለት ነው። አይታወቅም፣ ሲወዛገቡ ሊያናግሩኝ ይችላሉ። አንቺ ከዛ በቃ የተባራሪ ጥይት የሳታቸው ሰብስበሽ ወደ 665 አንድ ልጅ አለች በነገርሽ ላይ። ቆይ ትንሽ ትብሳልና ይዣት እመጣለሁ። በሰላምኪና አይወባል። ይህ ሰውዬ ሊዘረግፈን ነው መሰለኝ። ሞታል። በእናትሽ እኔ ምስኪን ፈጣሪ ሆይ ሪከርድ እያረኩ ነበረ እኮ ሳመጪ የሆነ ልጅ ኡስታዝን ለምን እዚህ ቤት ትገባለህ ብሎ ሆይ ሆይ ሲል ነበር። ዘራፍ እያለ ነበር። ምን ኡስታዝን ለምን እዚህ ቤት ትገባለህ ብሎ ዘራፍ እያለ ነበር። የት? እዚህ ቤት ባቢሎን ቤት። ጠያቂ ቤት ሆኖ ነው የሚጠይቀው። እዚህ የኔም ጥያቄ እሱ ነው። ጠያቂው እዚህ ገስት ገብቶ ሆኖ እዚህ ለምን ትገባለህ አለው። ሙስሊም ነው ጠያቂው? አይደለም፣ ክርስቲያን ነው። መስኪን መስኪን እኮ ናት። እንቅልፌን ሁላ ጠፋው። እንዴ ከሳልኖር ጋር ተጣልተሽ ነው የመጣሽው? እንዴ ሳልኖር ሁለት ቀን ሲሰድበኝ ዝም ስለው ዛሬ አልሰደበኝ መሰለሽ? ጭራሽ ረምዳት ተያዥ የት ነቆ ቤት ነቆ ሔዋን ቤት ነበረ እና ምን ትዝ አለኝ መሰለሽ? ጅብ የሆነ ነገር ወድቆ ሊበላ ስል ሰው የሚሆን እንስሳ በአንድ ሄዶ አይበላም ታውቂያለሽ? ነካ ነካ አድርጎ መሞት አለመሞቱን አረጋግጦ አደገኛም አደገኛ አይደለም የሚለውን አረጋግጦ ነው የሚበላው። ልቡ ፈሪ ነው ጅብ። ሳልኖርም ሁለት ቀን ሰድቦኝ በእብድ ነው ብዬ ስትወው ሶስተኛ ሊሰድበኝ ዛሬ ወጋሁታ። ያንን የዝሆን መርፌ ኦ ማይ ጋድ። ለዚህ እኮ ነው እኔ ፋራ ኬክ አይብላ የምለው ለዚህ ነው። በጣም ፈጣሪ ትቼ የወጣው ሰዓት እኮ ገብቶ ነበር ገስት። ከዛ የሆነ መጠጥ ቤት ክለብ ይሁን ክለብ ልበለች ነበረ። ልቀጥል ተመላሽ አልተመለስኩም። እዚህ መጥቼ ሪከርድ እያደረኩ ነበረ። ከዛ በኋላ ያው ጥቅል ልገዛ ነው እንዴ። እኔ ዝም ስላቸው ጭራሽ ይረሱኛል ታውቂያለሽ። እድል ስሰጣቸው እድላቸው ንቀት አርገውት የንቀት ያደርጉታልና አገዛዙ ደግሞ ይሄንን አይታገ
ሰዎች ይቅርታ እኔ እንትን ብዬ ነበረ። እኔ ጋም ደርቆ ነበረ አይሰማም ነበርና ለዛ ነው። ነጋ መሰለኝ። የአዕዋፋትን ድምፅ እየሰማን ነው። ተመስገን ትላለህ። ማን ነው ራሱ ነው እንትን ያደረጋችሁ? ሁላችሁንም ከልብ አመሰግናለሁ። አብረን ስለቆየን በጣም ደስ ብሎኛል። ሌላ ጊዜ ደግሞ ሰዓት ኖሮን እንመለሳለን ሲኖረን። ቻው። ትውልድ አምካኝ ነው። አይምሮ የሚያደበዝዝ የሚያደነዝዝ ነው ጴንጤ። እየጋልኩ ነበር እኮ። አልጀበርቲ ሰላም ሰላም ባቢ፣ እንዴት ነህ? ደህና ነህ? አለን አለን። እንዴት ነህ? አለሁ። ሁሉ ሰላም፣ ደህና ነህ? ሁሉ አሪፍ ነው። እንዴት ነህ? አለሁ። እንዴት ነህ አንተ? ተባረታለህ? ጎብዘሃል? ኧረ እኔ ጎብዣለሁ። ምን ታደርገዋለህ? ትበረታለህ ምናምን ብለህ ስትጠይቀን እንዴ ሰልመዋል እንዴ ብለው እንትን ይላሉ። እንደዛ ተብለው ስለሚጠይቁ ኦኬ ነው እኮ ከስር እንዲጠይቁ ነው። አዎ ይጠይቁ። መጠየቅ ጥሩ ነገር ነው። እና እንዴት ነህ? ሁሉ አሪፍ ነው? ሁሉ ሰላም ነው አልሐምዱሊላህ። አንተ ጋር ሁሉ ሰላም? ቤተሰብ ትንሽ ትልቁ ይላል እኛ ሰው ሲጠይቅ። ኩክ የለሽ ማርያም ታውቃታለህ? ኧረ አላውቃትም። ኩክ የለሽ ማርያም ተብሎ ይባላልና እኔ አሁን ጥያቄ ያው ቅድስት ድንግል ማርያም ኩክ የላትም፣ ኢየሱስስ ኩክ አለው ወይ የሚል ጥያቄ አሁን ጥያቄ ይሆናል። መርምረው እስኪ። ኩክ የለሽ ማለት የሚነገረውን ሁሉ ትሰማለች አይጋርዳትም ለማለት ነው። እኔ እንጃ አይጋርዳትም ለማለት ይሁን ወይ ኩክን መጠየፍ ይሁን አላውቅም። ከምን አንጻር እንደሆነ አላውቅም። ኩክ እኮ ጥሩ ነገር ነው አይደል? ቆሻሻ እንዲያጣጡ ይዝልናል። እንዳይጎዳ ታምቡሩ ጠቃሚ ነገር ነው እኮ። አሁን ኢየሱስ ኩክ አለው ወይ? ጆሮ አለው እኮ አንተ። ጆሮ እስካለው ድረስ ኩክ አለው። ግን አንተ ብዙ ያስኬዳል። ዝም ብሎ በተለምዶ ያው ተቀብለውት ነው እንጂ እኮ ብዙ ያስመረምራል። ኩክን መጠየፍ ነው ወይስ ሁሉን ሰሚነት ነው የማይጋርዳትም ነው ምናምን የሚለው ነገር። እሺ እግዚአብሔር አብ፣ ኢየሱስ ወልድ፣ መንፈስ ቅዱስ ሰራጺት በሚል ተቀይረዋል፣ ተስተካክለዋል። መንፈስ ቅዱስ ሴት ናት የሚል አዲስ አስተምሮ ዘበነ ለማ እያስተማረ ነው። ስለዚህ መንፈስ ቅዱስ ሴት ናት ስላለ ያው ሰራጺት በሚል ህዝቡን እንዲያስተካክለው እንትን እያደረግን ነው። ከዚህ በኋላ መንፈስ ቅዱስ ሰራጺ የሚባለውን ነገር መደገም የለበትም። 665ቶች አግደናል። ያው እንትና ዘበነ ለማን መሰረት በማድረግ ዘበነ ለማ ትልቅ አስተማሪ ነው፣ የሃይማኖት አባት ነው፣ በጣም የተማረ ሰው ነው። በነገራችን ላይ ዘበነ ለማ ቀላል ሰው አይደለም እና ያው መንፈስ ቅዱስ ሰራጺት በሚል አስተካክል። ቆይ አንዴ ያወራው እኮ ነው። ወንጌል እየሰበኩ በመሃል ስትገባ በጣም ነው የምናደደው። እና መንፈስ ቅዱስ ሰራጺ የሚባለውን ነገር ከዚህ በኋላ መስተካከል አለበት። ሰራጺት በሚል አስተካክሉት። እግዚአብሔር አብ፣ ኢየሱስ ወልደ ማርያም፣ መንፈስ ቅዱስ ሰራጺት በሚል አስተካክለነዋል። እሺ ኦፓ እንዴት ነሽ? ኦፓለሽ